በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የዚህ መንፈሳዊ ማዕድ ተካፋዮች፣ የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት የቃል ኪዳን የአደራ ልጆች እንደምን አላችሁ? እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ሰላምና ጸጋ ምሕረትና ቸርነት ከእናንተ ጋር ይሁን። እነሆ በአምላካችን በልዑል እግዚአብሔር ቸርነት በቅድስት እናታችን በድንግል ማርያም አማላጅነት ታላቁንና የተቀደሰውን የአብይ ጾም ጉዞን ጀምረን ብርሃን ወደ ሆነው ወደ 7ኛው ሳምንት ወደ ኒቆዲሞስ በሰላም ደርሰናል። ይህ ሳምንት የብርሃን ሳምንት ነው። ይህ ሳምንት ከጨለማ ወደ ብርሃን፣ ከጥርጣሬ ወደ እውነት የምንሸጋገርበት የታላቁ መምህር የኒቆዲሞስ ሳምንት ነው። ኒቆዲሞስ አይሁድን ፈርቶ በሌሊት ጨለማ ተገን አድርጎ የዓለም ሁሉ ብርሃን ወደ ሆነው ወደ ጌታችን ወደ ኢየሱስ ክርስቶስ የሄደበት መምህር ሆይ ብሎ የነፍሱን ጥያቄ ያቀረበበት ከሥጋ ሳይሆን ከመንፈስ ስለመወለድ ታላቅ ምስጢርን የተማረበት ድንቅ ጊዜ ነው። ታዲያ በዚህ ኒቆዲሞስ በሚታሰብበት ሳምንት እኛም እንደ እርሱ በሌሊት ተነስተን ከፈጣሪያችን ጋር እንድንገናኝ የተሰጡን ጥልቅ የሆኑ ኦርቶዶክሳዊ ተግባራት አሉ። የመጀመሪያው ተግባር በዚህ ሳምንት ውስጥ ልክ ኒቆዲሞስ በሌሊት ማንም በማያየው ጊዜ ከክርስቶስ ጋር እንደተገናኘ ሁሉ እናንተም ማንም ሰው ሳያውቅባችሁ በድብቅ በስውር ጸጥታ በነገሰበት የሌሊት ክፍለ ጊዜ ከእንቅልፋችሁ ንቁ። ጧፍ ወይንም ሻማችሁን አብርታችሁ ጸበል ውሃ አዘጋጅታችሁ የጸሎት መጽሐፋችሁን ይዛችሁ በዚያች ጸጥተኛ ሰዓት ዓለም ሁሉ ባንቀላፋበት ጊዜ እናንተ ከፈጣሪያችሁ ጋር በጸሎት ተነጋገሩ፣ እንባችሁንም አፍስሱ። እኛንም ወንድም እህቶቻችሁን በጸሎታችሁ አስቡን። ነገር ግን አንድ ታላቅ አደራ አለ። ቂም ይዞ ጸሎት፣ ሳል ይዞ ስርቆት የለምና በልባችሁ አምርራችሁ የጠላችሁትን የተቀየማችሁትን ወይም ያሳዘናችሁት ሰው ቢኖር እጆቻችሁን ለጸሎት ከመዘርጋታችሁ በፊት ልባችሁን በይቅርታ ሳሙና እጠቡት፣ ከውስጣችሁ ቂምን አጽዱ፣ ንጹሕ ልብ የእግዚአብሔር ማደሪያ ነውና። ሁለተኛው ተግባር ኒቆዲሞስ ወደ ጌታችን የመጣው ዝም ብሎ አልነበረም፣ የልብ ጥያቄ ይዞ ነበር። እኛም በዚህ ሳምንት በውስጣችን ያለንን ዘመናት ያስቆጠረውን ማንም የማያውቀውን እውነተኛ የነፍስ ጥያቄ ይዘን እንቅረብ። ማንም በማይፈትነን እግዚአብሔር ብቻ በሚሰማን ስፍራ ሆነን ጌታ ሆይ እንዴት ልድን እችላለሁ? መንገዱን አሳየኝ ብለን እንጠይቅ። ወይም ደግሞ ነፍሳችንን ያቆሸሸውን ኃጢአታችንን ይዘን ወደ ንስሐ አባታችን በመቅረብ እንናዘዝ። በእነዚህ ተግባራት ልክ እንደ ኒቆዲሞስ ከጨለማ ወደ ብርሃን መውጣትን እንድንለማመድ፣ ይህንንም ለማከናወን እግዚአብሔር አምላካችን ኃይሉን፣ ብርታቱን፣ ማስተዋሉን እንዲሰጠን ቅዱስ ፈቃዱ ይሁንልን። የተወደዳችሁ ወንድም እህቶቼ፣ ዛሬ ቀኑ ልዩ ነው። ዛሬ የምህረት እናት፣ የፍቅር እናት፣ የርኅራኄ እናት የሆነችው የቅድስት ድንግል ማርያም ወርሃዊ መታሰቢያ ነው። አንደበት ዝም ቢል ልብ ይናገራል፣ ልብ ዝም ቢል ነፍስ ትዘምራለች። እሷን ማመስገን የነፍስ ረፍት ነውና ኑ አብረን የብርሃን እናትን እናመስግናት። ስሟን ስንጠራ አንደበታችን በማርና በወተት እንደሚጣፍጥ፣ ስሟን ስናነሳ ውስጣችን በሰላም እንደሚሞላ ማን ይክዳል? ቅድስት ሆይ፣ ድንግል ሆይ፣ እናታችን ማርያም ሆይ፣ የሰማይ መሶብ የሕይወት እንጀራን ያስገኘሽልን አዳኛችን፣ የአሮን በትር ለምልመሽ የሕይወት ፍሬን ያስገኘሽልን ተስፋችን፣ የኖህ መርከብ ከጥፋት ውሃ ከኃጢአት ማዕበል የሰው ልጅን ሁሉ የታደግሽ የሰላማችን ወደብ፣ አንቺ እኮ የሙሴ ጽላት ነሽ፣ እሳተ መለኮትን በሆድሽ የተሸከምሽ የሥላሴ ማደሪያ። እመቤቴ ንጽሕተ ንጹሐን ቅድስተ ቅዱሳን ክብርት ልዕልት ምን ብለን እንጥራሽ? አንቺ እኮ ኪዳነ ምሕረት ነሽ፣ የምሕረት ቃል ኪዳን የታሰረብሽ የሕይወት ድልድይ። አንቺ እኮ ሰማያዊት ርግብ ነሽ፣ የሰላም የምሥራች ለሰው ልጆች ያመጣሽ። አንቺ እኮ መብርሃን ነሽ፣ የጨለማውን ዓለም በልጅሽ ብርሃን ያበራሽ። ማርያም ማርያም ማርያም። ይህ ስም ሲጠራ አጋንንት ይንቀጠቀጣሉ፣ የታመመው ይፈወሳል፣ የተጨነቁት ሁሉ እረፍት ያገኛሉ። ድንግል ሆይ በሰማይ መላእክት በምድር ደግሞ የሰው ልጆች ሁሉ ያመሰግኑሻል። እኛም ዛሬ በዚች በተቀደሰች ሰዓት ክብሯን፣ ኃያልነቷን፣ ግርማዋን እናደንቃለን። እናታችን ሆይ በፊትሽ ተንበርክከን እጆቻችንን ዘርግተን በእንባ እንለምንሻለን። አዛኝቷ ሆይ እባክሽን እዘኝልን። ኃጢአታችን በዝቷል፣ በደላችን ከብዷል። ነገር ግን ያንቺ ምልጃ ከኃጢአታችን በላይ ነው። በልጅሽ ፊት ወድቀሽ ልጄ ሆይ ማራቸው በይልን። የታመሙትን ፈውሽልን፣ ያዘኑትን አጽናኝልን፣ የተጨነቁትን ፍቺልን። አገራችን ኢትዮጵያን በክንፈ ረድኤትሽ ጋርጅልን። ክብርሽን፣ ጸጋሽን፣ አማላጅነትሽን ማንም ሊነጥቀን አይችልም። እናገንሻለን፣ እናከብርሻለን፣ ከፍ ከፍ እናደርግሻለን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ወዳጆች፣
የእመቤታችን የቅድስት ድንግል ማርያም ፍቅርና ርኅራሄ ምን ያህል ጥልቅ እንደሆነ ኃጢአተኛውንም እንዴት እንደምትወድና እንደምታድን የሚያሳይ አንድ አስገራሚ ልብን የሚነካና ጥልቅ ስሜት ውስጥ የሚከት ታሪክ እናካፍላችሁ። በጥንት ዘመን በኃጢአት ማዕበል ውስጥ የሰጠመ በዘመኑ ሁሉ ምንም አይነት የጽድቅ ሥራ ሰርቶ የማያውቅ አንድ ሰው ነበር። ሕይወቱ በሙሉ በበደል በክፋትና በርኩሰት የተሞላ ነበር። ሰዎችም ሁሉ ይጠሉት ይጸየፉትም ነበር። ታዲያ ይህ ሰው ሞቱ ሲቀርብ በሕይወት ያጠራቀመው አንድም የጽድቅ ሥራ አልነበረም። ነፍሱ ከሥጋው ስትለይ አስፈሪና ጨለማ የለበሱ የሲኦል መላእክት ሊወስዱት ወደ ዘላለም እሳት ሊወረውሩት መጡ። ነፍሱ በሽብር ተንቀጠቀጠች፣ ማንም የሚታደጋት አልነበረም። መላእክተ ጽልመት በብረት ሰንሰለት አስረው እያንገላቱ ወደ ታችኛው ጥልቁ ሊያወርዱት ሲጎትቱት ድንገት ከፀሐይ 7 እጅ የሚያበራ ዓይን ሊያየው የማይችል እጅግ አስደናቂ ብርሃን ፈነጠቀ። መዓዛው ዓለምን የሚያውድ ግርማው የሚያስፈራ ግን ደግሞ እጅግ የሚያስደስት የብርሃን ድንኳን ተተከለ። አዎን፣ የፍጥረት ሁሉ እመቤት አዛኝቷ እናታችን ቅድስት ድንግል ማርያም ነበረች። የብርሃን እናት መላእክተ ጽልመትን ቁሙ አለቻቸው። እነርሱም እየተንቀጠቀጡ እየፈሩ እመቤታችን ሆይ ይህ ሰው በሕይወት ዘመኑ ሁሉ አንዲትም የጽድቅ ሥራ አልሰራምና የእኛ መብት ነው፣ እባክሽን ተይን አሏት። እመቤታችን ግን በርኅራሄ በተሞላው አንደበቷ እንዲህ አለች። እውነት ነው፣ በሕይወቱ ብዙ ኃጢአትን ሰርቷል። ነገር ግን ይህ ሰው በምድር ላይ ሳለ አንድ ቀን በመንገድ ሲያልፍ የኔን ስዕል አይቶ አክብሮ በአንገቱ ጎንበስ ብሎ ሰላምታ ሰጥቶኛል። አንድ ቀንም በስሜ አንድን ድሃ አብልቷልና እኔ ደግሞ ስሜን የጠራውን መታሰቢያዬን ያደረገውን ስዕሌን ያከበረውን ሁሉ ከሲኦል እሳት ላድን ከልጄ ከወዳጄ ቃል ኪዳን ተቀብያለሁ። ስለዚህም ይህችን ነፍስ ልወስዳት መጥቻለሁ አለች። ወዲያውኑ የጨለማው መላእክት አፍረው ሲሸሹ የእመቤታችን የብርሃን መላእክት ያችን ነፍስ ታቅፈው በእልልታና በዝማሬ ወደ ገነት አስገቧት። የእግዚአብሔር ቤተሰቦች አያችሁን? ተመለከታችሁን? የድንግል ማርያም ርኅራሄ ልክ የለውም። ስሟን በመጥራት ብቻ ለእሷ ሰላምታ በመስጠት ብቻ ያ ሁሉ ኃጢአት ተደምስሶ ነፍስ ከሲኦል ዳነች። ታዲያ እኛ ዛሬ በወርሃዊ በዓሏ በጾም በጸሎት ቆመን ስናመሰግናት እንዴት አብልጣት ወደን እንዴት እሳት ጠብቀን። እናታችን እኮ አስገራሚ፣ አፍቃሪ፣ የኃጢአተኞች ተስፋ፣ የደካሞች ብርታት ነች። ወንድም እህቶቼ፣ እናት አባቶቼ ዛሬ በመንፈሳዊ ደስታ በሰላምና በእረፍት ሆናችሁ ይህንን ጊዜ ስላሳለፋችሁ እግዚአብሔርን እናመሰግናለን። የድንግል ማርያም ፍቅር በልባችሁ ይትረፍረፍ። በመቀጠል በዚህ በተቀደሰው በመጋቢት ወር የሚነበበውን እጅግ አስደናቂ የሆነውን የቅድስት ድንግል ማርያምን ድርሳንና ተአምር አዘጋጅተንላችኋል። ይህንን የሕይወት ቃል የነፍስ ምግብ የሆነውን ተአምሯን በማድመጥ የበረከቱና የጸጋው ተካፋይ ትሆኑ ዘንድ በእግዚአብሔር ስም በድንግል ማርያም ፍቅር ተጋብዛችኋል። እባካችሁን ጊዜ ወስዳችሁ አድምጡት፣ ልባችሁን አሳርፉበት። ጾሙን፣ ጸሎታችሁን፣ በሌሊት የምታደርጉትን ሱባኤ ሁሉ እግዚአብሔር ይቀበልላችሁ። ይህንን የዐቢይ ጾም በተለይም ይህንን የኒቆዲሞስ ሳምንትን የንስሐ የይቅርታና የሰላም የበረከት ያድርግላችሁ። የታመሙት የሚፈወሱበት፣ ያዘኑት የሚጽናኑበት፣ አጋንንት የሚታሰሩበት የፍቅርና የብርሃን ጊዜ ይሁንልን። ጾሙን በሰላም እንዳስጀመረን ለብርሃነ ትንሣኤው በሰላም በጤናና በደስታ ያድርሰን። የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳይነት አይለየን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ማርያም የመጋቢት ወር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በመጋቢት ወር የሚነበበውን የእመቤታችን የቅድስት ድንግል ማርያምን ድርሳን መጻፍ እንጀምራለን። ጸሎት በረከቷ፣ አማላጅነቷ፣ የልጇ ቸርነት ከሁላችንም ጋር ይሁን ለዘላለሙ አሜን። ምዕራፍ 1 እናታችን ድንግል ማርያም ለዮሴፍ መሰጠቷ። እመቤታችን ማርያም 12 ዓመት ከተቀመጠች በኋላ የደቂቀ እስራኤል ሽማግሌዎች ሊቃውንቱም ተሰበሰቡ። እነሆ ማርያም በእግዚአብሔር ቤተ መቅደስ ውስጥ 12 ዓመቷ ነው። ዛሬ ግን በዚህ እንዳትታይ እንፈራለን አሉ። ከዚህ በኋላ ወደ ካህኑ ወደ ዘካርያስ ሄዱ። ወደ ቤተ መቅደስ ገብተ ይህችን ብላቴና እንዴት እንደምታደርጋት ይገልጥል ዘንድ አምላክህ እግዚአብሔርን ለምን፣ በእርሷ ላይ ምን እንደምናደርግ እግዚአብሔር የሚልህን ስማ አሉት። በዚያን ጊዜ ዘካርያስ ተነሳ፣ ወደ ቅድስተ ቅዱሳኑም ገባ። ወደ ሰማይ አንጋጦ እግዚአብሔርን ለመነ። ጌታዬ አምላኬ ሆይ በዚህች ብላቴና ላይ ምን እንደማደርግ ትገልጥልኝ ዘንድ እለምንሃለሁ፣ እማልድሃለሁ አለ። ያን ጊዜም የእግዚአብሔር መልአክ ከሰማይ ወረደ፣ በዘካርያስ ፊትም ቆመ። ዘካርያስ ሆይ ከደቂቀ እስራኤል ውስጥ ሚስት የሌለውን ወንድ ሁሉ ሰብስብ፣ አንዳንድ በትርም ያምጣ።
ከእነርሱ ምልክት የታየበት እርሱ ይህችን ብላቴና እንደሚወስድ እወቅ። እርሷንም ስጠው፣ በእርሷ ላይም ታማኝ አድርገው አለው። ዘካርያስም ይህን ነገር በሰማ ጊዜ ከቤተ መቅደሱ ወደ ውጭ ወጣ። ስለዚህም ነገር በይሁዳ ምድር ሁሉ መልእክተኛ ላከ። እንጨት ጠራቢው ዮሴፍም ይህን በሰማ ጊዜ መጥረቢያውን ከእጁ ጥሎ ከሰው ሁሉ ጋር ወደ ቤተ መቅደስ ሄደ። ሁሉም ከካህኑ ከዘካርያስ ዘንድ በተሰበሰቡ ጊዜም ከእነርሱ በትራቸውን ወሰደ። ወደ ቤተ መቅደስም አስገባቸው። ወደ እግዚአብሔር አንጋጦም ለመነ። ጸሎቱንም ጸልዮ ከፈጸመ በኋላም እነዚያን በትሮች ወሰደ፣ ወደ ውጭም አወጣቸው። ለእያንዳንዳቸውም በትራቸውን ሰጣቸው። ወደ ኋላ የቀረችዋ በትርም የዮሴፍ በትር ነበረች። ካህኑ ዘካርያስ ለዮሴፍ በትሩን በሰጠው ጊዜም በእርሱ በትር ርግብ ወጣች፣ በዮሴፍ ራስም ተቀመጠች። ያን ጊዜም ካህኑ ዘካርያስ ዮሴፍ ሆይ እግዚአብሔር የመረጠው አንተን ነው፣ በቅድስት ድንግል ማርያም ላይም ታማኝ አደረገ፣ ዛሬም ወስደ ጠብቃት አለው። ዮሴፍም መለሰ፣ ዘካርያስንም ማርያምን መውሰድ እንዴት ይቻለኛል? ለጋብቻ የደረሰች ናት። ለዚች ብላቴና እኔ ሽማግሌ ነኝና ይህችን ብላቴና በወስዳት ስንኳ በእስራኤል ዘንድ መዘባበቻ ይሆንብኛል አለው። ካህኑ ዘካርያስም ዮሴፍ ሆይ እግዚአብሔር እንዳይቆጣ ራስህን መርምር፣ በቆሬና በዳታን በአቤሮን ያደረገውን አስብ። ምድር አፏን ከፈተች፣ የአምላካችን የእግዚአብሔርን ትእዛዝ ፈጽሞ ስለናቁም ከነ ሕይወታቸው ዋጠቻቸው። ዛሬም ዮሴፍ ሆይ አስተውል፣ እነርሱን ያገኛቸው እንዳያገኝህ አለው። ዮሴፍም ይህን ነገር ከካህኑ ዘካርያስ በሰማ ጊዜ ጽኑ ፍርሃትን ፈራ። ብላቴናዋንም ወደ እርሱ ጠራት። ማርያምንም እነሆ ከእግዚአብሔር ቤተ መቅደስ ተቀበልሁሽ፣ እኔ ወደ ንግድ መሄድሻለሁ፣ ጊዜውም እነሆ ደርሷል። አሁንም ወደ አንቺ እስከምመለስ ድረስ ራስሽን ጠብቂ፣ እኔም አምላክሽ እግዚአብሔርን እለምነዋለሁ አላት። ከዚህ በኋላ ካህናት ደቂቀ እስራኤል የቤተ መቅደሱን መጋረጃ ይሰሩ ዘንድ ተሰበሰቡ። ዘካርያስም ከዳዊት ወገን 8 ንጹሐን ደናግል አምጡልኝ አለ። እነርሱም 8 ንጹሐን ልጆችን አመጡለት። ካህኑም ማርያምን አሰባት፣ ቅድስት ልዩ ንጽሕትም እንደሆነች ተረዳ። ላከባት፣ ወደ እርሱም መጣች። ከዚህ በኋላ እነዚያን ደናግል ወደ እርሱ ይገቡ ዘንድ አዘዛቸው። ለቤተ መቅደሱ መጋረጃ ይሆን ዘንድ ሐር ለመፍተል ዕጣ ተጣጣሉ አላቸው። ተላላኪው እንዳዘዛቸውም አደረጉ። እርስ በርሳቸውም ዕጣ ተጣጣሉ። ዕጣውም በማርያም ላይ ወጣ። እመቤታችንም ሐርና ወርቅ ይዛ ወደ ቤቷ ሄደች። ያን ጊዜም ካህኑ ዘካርያስ ዝም አለ። በእርሱ ፋንታም ስሙ ሳሙኤል የሚባል ካህን ተሾመ። የእግዚአብሔር መልአክ እስከሚወርድ ልሳኑንም እስከሚያስረዳው ድረስ የክህነትን ተግባር ሲያከናውን ቆየ። ከዚህ በኋላ ድንግል ማርያም የወርቅ ሐር ወሰደች። ከዕለታት አንድ ቀን የእመቤታችን ቅድስት ድንግል ማርያም የዳዊት አገር ከሆነች ከናዝሬት ጉድጓድ ውሃ ትቀዳ ዘንድ ተነሳች። እግዚአብሔርም መልአኩ ገብርኤልን ወደዚያ ላከው። ቅድስት ንጽሕት ሆይ ሰላምታ ይገባሻል፣ እግዚአብሔር ባርኮሻል፣ እርሱም ከአንቺ ጋር ነው። በእግዚአብሔር ዘንድ ባለሟልነትን አግኝተሻልና በዓለም ከተፈጠሩ ሴቶችም አንቺ ትበልጫለሽና አላት። ማርያምም ይህን ነገር ሰምታ የሚያናግራትን ታየው ዘንድ ወደ ግራና ወደ ቀኝ ተመለከተች። ምንም ያየችው አልነበረም። ስለዚህም ታላቅ ፍርሃትን ፈራች። ማድጋዋን አስቀምጣ ወደ ቤቷም ተመለሰች። ሐሩን ትፈትልም ጀመረች። ዳግመኛ እነሆ የእግዚአብሔር መልአክ ወደ እርሷ መጣ፣ አላትም ማርያም ሆይ እነሆ በእግዚአብሔር ዘንድ ባለሟልነትን ታላቅ ደስታን አግኝተሻልና አትፍሪ። አንቺም በእግዚአብሔር ቃል በመንፈስ ቅዱስ ትጸንሻለሽና አላት። ማርያምም መልሳ ወንድ ሳላውቅ እንዴት ይሆንልኛል አለችው። ማርያም ሆይ ልብ አድርጊ፣ የምትወልጂው ሴቶች እንደሚወልዱት አይደለም፣ ነገር ግን መንፈስ ቅዱስ ያድርብሻል፣ ኃይለ ልዑል ወልድም ሥጋሽን ይዋሃዳል። ካንቺ የሚወለደው ይህም ቅዱስ ነው፣ የልዑል እግዚአብሔር ልጅም ይባላል። እርሱም ሕዝቡን ከኃጢአታቸው ያድናቸዋል አላት። ማርያምም መልአኩን የእግዚአብሔር አገልጋዩ ነኝ፣ ሰውነቴም በእጁ ናት፣ እርሱ በእኔ ላይ የወደደውን ያድርግ፣ እንዳልኸውም ይደረግልኝ አለችው። ከዚህ በኋላ ይህን ሐር ፈትላ ወደ ካህኑ ዘካርያስ ወሰደች። እርሱም ከእርሷ ተቀብሎ ባረካት። ድንግል ማርያምንም እግዚአብሔር ስምሽን ከፍ ከፍ ያድርግ፣ በዚህ ዓለም ካሉት ሴቶች ተለይተሽ የተባረክሽ ነሽና አላት። ድንግል ማርያም ይህን ነገር ሰምታ ፈጽማ ተደሰተች፣ እግዚአብሔርንም አመሰገነችው። ከዘካርያስ ዘንድ ወጥታም ወደ ኤልሳቤጥ ሄደች። ኤልሳቤጥም ድንግል ማርያም እንደመጣች ሰምታ ወደ እርሷ መጣች። ወጥታም የቤቷን በር ከፈተችላት፣ ማለደቻትም። የጌታዬ እናቱ ስትሆኚ ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? ሰላም ስትይኝ በሰማው ጊዜ በማኅፀንህ ያለው ጽንስ በፍጹም ደስታ ዘለለ፣ በማኅፀንሽ ላለውም ሰገደ አለች። ምዕራፍ 2 ብስራተ መልአክ። በአብ በወልድ በመንፈስ ቅዱስ ስም
በሁለት ወገን ድንግል የምትሆን አምላክን የወለደች የእመቤታችን የዜናዋ ድርሳን መልአኩ የተናገራት የደረሰላት ምስጋና ይህ ነው። መጋቢት 29 ቀን የመስቀል ምልክት ያለበት የእሳት ብትርን የያዘ ክንፎቹም ያጌጡ ቁመቱም ረጅም የሆነ መልአክ መጣ። ዓይኖቹም ከፀሐይ ይልቅ ይበሩ ነበር፣ ፊቱም ረጅም ነበር። ይህ መልአክም ጭኖቹ የተስተካከሉ እግሮቹም የተሸለሙ ነበሩ። እጆቹም ደምግባታቸው ያበራ ነበር፣ ስሙም ገብርኤል ነው። ይህ መልአክም ወደ ድንግል ተላከ፣ ሲወርድም ሰማዕታትን አዳናቸው። ድንግል መልአኩን ባየችው ጊዜ ደነገጠች፣ ተንቀጠቀጠች። ድንግልም እግዚአብሔር በጎበኘኝ ጊዜ ምን አደረገኝ አለች። መልአኩም ስለ ክብሩ ክርስቶስ ሰው መሆን ክቡር ወልድን በመጽነሷ እውነተኛ ዜናም እየተደሰተ እንዲህ አላት። ድንግል ሆይ ሰላምታ ይገባሻል። በድንግልናሽ ለዘመኖቹ ፍጻሜ ቁጥር የሌለው ፍጹም ወልድን ትወልጃለሽ። በማኅፀንሽ ያድራል፣ 9 ወርም ይቆያል። ማኅተመ ድንግልናሽን ሳይለውጥ እንደ ሕፃናት በማኅፀንሽ ይወለዳል። ድንግል ሆይ የሚቻል የሚወሰን አይደለም፣ ሰማይና ምድር የወሰኑት ዘንድ አይችሉም። ከቃሉ የተነሳ ፍጥረት ሁሉ ይንቀጠቀጣሉ። ሁሉን የሚችል የሚረዳውም እርሱ ነው። በሥልጣኑም አካል ያለውን ሁሉ የፈጠረ አድሮበትም የሚኖር ነው። ድንግል ሆይ ሰማያትን ያለ ምሰሶ ምድርን በባህር ላይ የፈጠረ ወልድን ጸንሰሽ ትወልጃለሽ። ድንግል ሆይ ብርሃንና ጨለማን የፈጠረውን ጸንሰሽ ትወልጃለሽ። የወንጀለኞችን የከሃዲያንን ልጆች ያስወግዳል፣ ንጹሐንን ግን ወደ እርሱ ያቀርባል። እሳታውያን በሆኑ በኪሩቤል ሰረገሎች ላይ ይቀመጣል። ድንግል ሆይ ክፉ ሐዘን የሌለበትን ደስተኛ ልጅ ትወልጃለሽ። ብሩክ ነው እንጂ ምቀኝነት ክፋት የለበትም። የሙት ልጅ አይደለም፣ ሙታንን የሚያነሳቸው እርሱ ነው። በቅዱሳን ዘንድ ቅዱስ ልዩ ነው፣ በልዑላንም ዘንድ ልዑል ታላቅ ነው። ትጉሃን መላእክት የሚያመሰግኑት ነው። ቅድስት ድንግል ሆይ እሳታውያን መላእክት በክንፋቸው የሚጋርዱትን ጸንሰሽ ትወልጃለሽ። ከማኅፀንሽ ሲወለድም መወለዱ ከሰዎች የተሰወረ ነው። እንደ ሕፃንም በበረት ይገኛል፣ ምድራዊ ሥጋንም ይዋሃዳል። ሁሉን ይገዛል፣ ለዓለም ሁሉ ይነግሣል፣ ለመንግሥቱም ስፍር ቁጥር የለውም። ድንግል ሆይ ነገሥታት ልዑላን እጅ የሚነሱትን ትጉሃን መላእክትም የሚያመሰግኑትን ሰባ ሰገል የእጅ መንሻ የሚያመጡለትን ጸንሰሽ ትወልጃለሽ። ድንግል ሆይ ለዓለም ድህነት በመወለዱ ምክንያት ደስ ስላላቸው እረኞች በየሀገሩ ተዘዋውረው የሚናገሩለት ታላቅ አምላክን ጸንሰሽ ትወልጃለሽ። ድንግል ሆይ ዘመኖቹን ጠንቅቆ መቁጠር የማይቻለውን ጸንሰሽ ትወልጃለሽ። ድንግል ሆይ የአምላክን እናት ሆይ ንጹሕ ጻድቅ ከሆነ እግዚአብሔርንም ከሚፈራ ከዮሴፍ ጋር በወንድና በሴት አምሳል ነበርሽ። አንቺ ግን ከእርሱ ጋር በሥጋ መቀራረብን አላሰብሽም፣ በርግብ አምሳል ከላይ ከወረደ ከመንፈስ ቅዱስ ኃይል በቀር። ከሥጋሽ አንዱ አካል ስንኳን ከዮሴፍ ጋር አንድ አልሆነም። ድንግል ሆይ ጻድቃን ሰማዕታት ሰው በመሆኑ በመወለዱ የሚደሰቱበት እርሱ ተጸንሶ ከአንቺ ይወለዳል። ሥልጣኑም ታላቅ ነው፣ ክንዱም ቅዱስ ነው። ከአሕዛብ ፊትም ቃል ኪዳኑን ይገልጣል። የቸሩ የታላቁ አምላክ እናት ሆይ ስለምትወልጂው ልጅ እኔ ነግርሻለሁ። በማኅፀንሽ የወሰንሽው ገናንነቱ፣ ጥበቡ፣ የዘመኑ ቁጥር፣ ሥልጣኑ እንዴት እንደሆነ ተነግሮ አያልቅም። ቅድስት ሆይ ሕሊናውን የሚያውቀው ስንት ነው? በድንግልናሽ ያለ ግንኙነት የተወለደው ምክሩ፣ ጥበቡ፣ ሐሳቡ ምንድን ነው? የድኩማን መጽናኛቸው ሆይ ገናንነቱ ምን ያህል ነው? ነገር ግን ሥልጣን ሁሉ ላለው አንቺም ለወሰንሽው ለእርሱ የሚሳነው ነገር የለም፣ እርሱም ያንቺ ኃይል ነው። ፍጥረት ሁሉ የሚገዙልሽ የተመሰገንሽ ሆይ ልጅሽን ሰማይና ምድር ይሸከሙት ዘንድ አይችሉም። ድንግል ሆይ በአመጣጡ ዓለምን ያድን ዘንድ ለዓለም ሁሉ ብርሃን የሆነው ዘንድ በእርሱ ታስቦ ይኖር የነበረበት የዘመኑ መጀመሪያ ስንት ነው? ድንግል ሆይ በሥልጣኑ ሁሉን የሚሸከም እርሱን ይሸከመው ዘንድ የሚችል ማን ነው? መላእክት በክንፋቸው የሚጋርዱሽ ጻዕዳ ርግብ ሆይ ስለ አንቺ ይደሰታሉ፣ በአንቺ ስለተጸነሰውም ለምስጋና ይተጋሉ። የአምላክ እናት የጌታ ወዳጅ ሆይ የማይለይ ቃል ወደ አንቺ መጣ፣ በስድስተኛው ወርም ሰው ሆነ። የአምላክ እናት የጌታ ወዳጅ ሆይ እስከ ዘላለም አይሞትም። ሐዋርያት አንቺን መጠየቅ መለመን ይፈራሉ። ትናገሪ ዘንድ አፍሽን ስትከፍቺም ይደነግጣሉ፣ እንደ በድንም ይሆናሉ። ወልድ ይወርዳል፣ ወደ አንቺም ይመጣል፣ ከአንቺ ጋርም ወደ ታላቅ ደብር ወደ ተራራ ያወጣቸዋል። የአምላክ እናት ሆይ ሁሉም የምድር ነገሥታት የእግርሽን ትቢያ ይልሳሉ። ሰማይና ምድርም ለገናንነትሽ ይገዛሉ። እሳትን በማኅፀንሽ ወሰንሽ፣ ለመወሰንም ማኅፀንሽ አይቸገርም። ዓለምን ያድነው ዘንድም ብሩክ ወልድ ሐሳብሽን ንጽሕናሽን ተመልክቶ ሥጋሽን ይዋሃዳል ብሎ ያበሰራት ስሙ ገብርኤል የተባለ መልአክ ይህን ያማረ ዜና ለቅድስት ድንግል ማርያም በነገራት ጊዜም በመደንገጥና በመፍራት መለሰችለት። አምላክም ንጽሕናዋን ተመልክቶ በቅድስት ድንግል ማርያም ማኅፀን አደረ። የዓለም ሁሉ መድኃኒት በእርሷ ስለመጸነሱም ተደሰቱ። ቅዱሳን ባዩአት ጊዜ ተገዙላት። የአምላክ እናት እመቤታችን መጽናኛችን ስለኛ ጸልይ፣ የመመስገኛው አዳራሽ ሆነሻልና በማኅፀንሽ ያድራል፣ ሥጋሽንም ይዋሃዳል። የአምላክ እናት ሆይ በማኅፀንሽ አደረ። የአምላክ እናት እመቤታችን ሆይ
አንቺም የመለኮት ማደሪያ ሆንሽ። እመቤታችን መዳኛችን ሆይ ጸልይልን። በቤትሽ ለሚኖሩት ሁሉ ድህነትን፣ ሰላምን አድርጊ። ሕይወትን የምትለምኚ የአምላክ እናት ሆይ ልዑል ወልድ በልዑካን ዘንድ የተከበረ ነው። በማኅፀንሽ ያድራል ይወሰናልም። እመቤታችን አዳኛችን ሆይ ለምኝልን፣ ባርኪን፣ ለዓለም ሁሉም ለምኝለት። የአምላክ እናት የዓለም ሁሉ መድኃኒት ሆይ አንዱ ወልድን በመውለድሽ ምድራዊት ስትሆኚ ሰማያዊት ሆንሽ። ሁሉን ለፈጠረው ሁሉን ለሚገዛውና ሁሉን ለሚይዘው እናቱ ሆይ እርሱ ሁሉን የሚገዛ ነው። ሥልጣኑን መንግሥቱንም የሚቀማ የለም። ምክሩን ጥበቡን ልክ አይደለም የሚለው የለም። ስለ እርሱ ሊተረጉም የሚችል የለም። ሐሳቡን ሊናገር የሚችል የለም። ዘመኖቹንስ ማን ይናገራል? የስሙን ቁጥር ስንት እንደሆነ ማን ይናገራል? ስውርነቱንስ ማን ይተረጉማል? በግልጽ ወደ እርሱ የሚቀርብ ማን ነው? ወደ ዙፋኑስ ማን ይቀርባል? ከድምፁ የተነሳ ፍጥረት ሁሉ የሚንቀጠቀጥለት ነገሩን ማን ይተረጉማል? ጨለማና ብርሃን በእርሱ ይመላለሳሉ። መባርቅት ፍጥረታትም ሁሉ ለእርሱ ይሰግዳሉ። ሰማይና ምድር ሊሸከሙት የማይችሉት እርሱን ተሸከምሽው ወሰንሽውም። እመቤታችን መጽናኛችን ሆይ ጸልይልን። ከግርማው የተነሳ የፍጥረት ሁሉ ኃይል የሚንቀጠቀጡለት እርሱን ለምኝልን። ጥቅምን ጸጋን የምታሰጪ ሆይ እንለምንሻለን። የአምላክ እናት ሆይ ጸሎትሽ ልመናሽ እኛን ኃጢአተኞችን የሚያሳትፈን። አንቺ አዳራሹ የዓለም ሁሉ እናት ወላጁም ሆነሻልና የአምላክ እናት ሆይ ጸሎትሽ ልመናሽ ኃጢአተኞች የሆንን እኛን ይርዳን። የታመሙትን የሚፈውስ የታወሩትን የሚመራ ያዘኑትን የሚያረጋጋ ይሁንልን። የአምላክ እናት ሆይ ጸሎትሽ ልመናሽ ኃጢአተኞች እኛን አንድ ያድርገን። አንቺ የወሰንሽው ዓመፅ የሌለበት ጻድቅ ነው። በኃጢአተኞች ላይ ቅን ትክክለኛ ፍርድን የሚፈርድ ነው። በኃጥአንና በጻድቃን ላይ ፍርድ አያዳላም። የአምላክ እናት ሆይ ጸሎት ልመናሽ ይርዳን። ነፍስን የሚጠብቅ ሥጋንም የሚያድን በጨለማ የሚኖሩትንም በብርሃን ነፃ የሚያወጣ የኃጢአትን የበደልን ማሰሪያ የሚፈታ አንቺ የምትጸንሽው መወሰንም የሚቻልሽ እርሱ ነው። የአምላክ እናት ሆይ ጸሎትሽ ልመናሽ ያድነን። ከአባቱ ጋር ያለ የሚኖር ወልድን በማኅፀንሽ መሸከም መወሰን ቻልሽ። የፈጣሪ እናት እመቤታችን መዳኛችን ሆይ ጸሎትሽ አማላጅነትሽ እኛን ኃጢአተኞችን ከክርስቶስ ጋር አንድ ያድርገን። ቤቱን በውሃ የታታ የሠራ ደመናዎችን በክንፎቹ የሚረግጥ እርሱን መወሰን መውለድ ይቻልሻል። የመለኮት እናት ሆይ ጸሎትሽ አማላጅነትሽ እኛ ኃጢአተኞችን ያድነን። ማደሪያው በአርያም ነው፣ መንበሩም ዙፋኑም በእሳት የታጠረ ነው። በኪሩቤልና በሱራፌል ላይ ይቀመጣል። ይህም በማኅፀንሽ አድሮ ይኖራል። የአምላክ እናት ሆይ ጸሎትሽ ረዳትነትሽ ኃጢአተኞች እኛን ይርዳን። ግሩማን የሆኑ እልፍ አእላፋት መላእክት ሊነኩት የማይቻለው እርሱ በማኅፀንሽ ውስጥ አድሯል። ያንቺን ሥጋም ይዋሃዳል፣ ማደሪያም ያደርግሻል። የፈጣሪ እናት ሆይ ጸሎትሽ ልመናሽ እኛን ኃጢአተኞችን ያማልደን። እርሱ እሳት ሲሆን ሥጋሽን አላቃጠለውም። በኪሩቤልና በሱራፌል የሚቀመጥ እርሱ በማኅፀንሽ ያድራል። የእግዚአብሔር እናት ሆይ ጸሎት ልመናሽ አማላጅነትሽ እኛን ኃጢአተኞችን ይርዳን። ያዘኑትን ሁሉ ያስደስታቸው፣ ታናናሾቹን ታላላቅ ያድርጋቸው። የዕውራን ዓይንም ይከፈትላቸው። ዲዳዎችን ማናገር የቻለ መስማት የተሳናቸውንም እንዲሰሙ ያደረገ እርሱ ልጅሽ ነው። ሁሉን በቃሉ ማድረግ ይቻለዋል። ሁሉን ያዛል፣ ለሁሉም ይበቃል። አንቺ ግን ትወስኚው ትጸንሽው ዘንድ ተቻለሽ። የአምላክ እናት ሆይ ጸሎትሽ ለኃጢአተኞች ለእኛ ይድረስልን፣ አንድም ያድርገን። የነፍሳትን ኃይል በትእዛዙ የሚገታ ሁሉንም ሊገዛ የሚችል ዓለም ከመፈጠሩ በፊት ከባሕሪ አባቱ ጋር ይመሰገን የነበረ እርሱን አንቺ ግን ትወልጂው ዘንድ ተገባሽ። የፈጣሪ እናት ሆይ ኃጢአተኞች እኛን ከአንቺ ጋር አንድ ያድርገን። እረኞች የተመለከቱት መላእክት የሚያመሰገኑት የአምላክ እናት ሆይ የንጹሐኑን ጸሎት የሚቀበል ለክብር ይሆን ዘንድ እንድትወልጂው ለአንቺ ተገባ። የእግዚአብሔር እናት ሆይ ልመናሽ እኛን ኃጥአንን ከአንቺ ጋር አንድ ያድርገን። በቅድምና ከነበረ ከዙፋኑ የማይለይ ፍጥረታትን ሁሉ መግዛት የሚቻለውን ትወስኘዋለሽ። የክርስቶስ እናት እመቤታችን መዳኛችን ሆይ ጸሎትሽ እኛን ኃጢአተኞችን ከአንቺ ጋር አንድ ያድርገን። በሁሉ ላይ የሰለጠነ ነገሥታትንም የሚሾም ለሚያምንባትም ሁሉን የሚሰጥ እርሱን ትጸንሸዋለሽ። የፈጣሪ እናት ሆይ ጸሎትሽ አማላጅነትሽ እኛ ኃጥአንን ከልጅሽ ጋር አንድ ያድርገን። 99ኙን ነገደ መላእክት የሾመ እርሱ በማኅፀንሽ ያድራል። የተቀደሰ ሥጋሽን ይዋሃዳል። እናመሰግንሽ ዘንድ እርሱን ለመወሰን ላንቺ ተገባ። የአምላክ እናት ሆይ ጸሎትሽ አማላጅነትሽ እኛን ኃጢአተኞችንን ከአንቺ ጋር አንድ ያድርገን። ከኃጢአት ብቻ በቀር እንደ ሰው ሁሉ ይሆናል። በእርሱ ፍቃድ ይወርዳል። ከዙፋኑ ከክብሩ ሳይለይም በማኅፀንሽ ይሰወራል። በማኅፀንሽም ያድራል ይወሰናልም። ለተማረኩት መዳኛቸው በአንድ ልጅሽ ለሚታመኑ መጽናኛቸው የፈጣሪ እናት ሆይ ጸሎትሽ አማላጅነትሽ በእኛ ላይ ትረፍ። የዓለም ሁሉ መድኃኒት የአምላክ እናት ሆይ ጴጥሮስ ምስጋናሽን ተናገረ።
ብጽዕት ሆይ አምላክን የወለድሽ ሆይ ሐሳብ ወደ 12ቱ ነገድ ሕዝቦች በቀረበ ጊዜ መረበሽ ሆነ። አንቺም ህቡ ስውር የሆነ ምስጢርን ነገርሻቸው፣ ካፍሽም የሚያቃጥል እሳት ወጣ። ከኔ ጋር የነበሩ እረኞችም ደነገጡ፣ እንደ በድንም ሆኑ። እመቤቴ ሆይ የአብ ሐሳቡ ያደረሽ ናት። ረቂቅ የሆነች የመንፈስ ቅዱስ ጸጋ ወርዳላቸዋለችና በድኖቿንም አንስቶ አረጋግቷቸዋልና የአምላክ እናት ሆይ ለሴቶች ሁሉ መመኪያቸው መመሪያቸው ሆንሽ። ከሐዋርያት አንዱ በርተሎሜዎስ የማታውቂው መልአክ እንዴት መጣ? ምንስ ተናገረሽ? እመቤታችን ሆይ ሰማይና ምድር ሊሸከሙት የማይቻላቸው እርሱ በሰው ሥጋ እንዴት በማኅፀንሽ ይወሰናል? ሥጋን የተዋሃደ እሳት አደረብሽ ይላት ነበር። የአምላክ እናት ሆይ ቅድስት ነሽ፣ የተመሰገንሽ ነሽ። ቅድስት ውድስት እመቤታችን ሆይ ወተትን ከድንግልና ጋር ማስገኘት ይቻላልን? ሰማያት የማይወስኑት በጭንሽ እንዴት ተወሰነ? እንዴት ይወሰናል? እንዴትስ ይቻላል? የጥበቡ ጥልቀት ድንቅ ነው። እመቤታችን ሆይ ሰማይና ምድርን አስማምቶ የፈጠረ እርሱ ሊሸከሙት ሊወስኑት እንዴት ይቻላል? እመቤታችን ሆይ ለሥጋዊ ፍጥረት ሁሉ ወራሽ ገዢ የሆነ በሥልጣኑ ፈጽሞ የሚመሰገን ሥልጣኑን በሁሉ ሰፍኖ የሚኖር እርሱን ሊሸከሙት ሊወስኑት እንዴት ይቻላል? እመቤታችን ሆይ የባሕርን ማዕበል ሞገድ ጸጥ ያሰኘ ዓሣዎችን በውስጧ እንዲኖሩ ያደረገ እርሱንም መሸከም መወሰን እንዴት ይቻላል? የአምላክ እናት እመቤታችን ሆይ ሰማይን ምድርን ተራራውን ኮረብታውን መፍጠር የቻለ እርሱ እንደ ታናሽ ብላቴና በማኅፀንሽ ተወሰነ። በሥልጣኑ በቃሉ ሁሉም የታዘዙለት የሚወስነው የሌለ እርሱን ይሸከሙት ዘንድ እንዴት ይቻላል? እመቤቴ ሆይ ትወስኚዋለሽና አላት። እመቤታችንም አለች፣ እኔ ይህን ሁሉ ሊያደርግ የሚቻለውን የፍጥረቱን ሁሉ አምላክ አመሰግነዋለሁ። ሁሉም ለመለኮታዊ ቃሉ ይገዛል። ሁሉም በቃሉ ያምናል ያደርጋልም። በሰማይም በምድርም በባሕርም በቀላይም ያለውን ሁሉ ይገዛል። ተራራዎችን ኮረብታዎችን ያዘጋጀ ፀሐይን ጨረቃን ብርሃንና ጨለማን የፈጠረ ነው። ለሐዋርያት ስብከታቸው ነው፣ ለነቢያት ትንቢታቸው ነው፣ ለዓለም ሁሉም ልደት ላልተጠመቁትም ጥምቀታቸው ነው። በመሬታዊ ሥጋ ሊወሰን ሰውም ሊሆን የሚቻለው ነው። ነገር ግን ኃጢአት ጉስቁልና የሌለበት ሰማያዊ ነው። በምድራዊዋ በእመቤታችን ማኅፀን ያድር ዘንድ ወደደ። ልብሱ እሳት ነው፣ የእሳት ነበልባልንም ይጎናጸፋል። ባሕሪው እንደ ሰው ያይደለ እርሱ በምድራዊ ማኅፀን ይወሰናል። እሳት የሚከበው እልፍ አእላፋት መላእክት የሚከቡት እርሱ በማኅፀን ይወሰናል። በቁርባን ሰዓት በንጽሐ ሲያጥኑ ግሩማን ካህናት መላእክት የሚንቀጠቀጡለት በድንግል ማኅፀን አድሯል። የመንግሥቱን ማንነት መመርመር የሚቻለው ማን ነው? መለኮቱን ጥበቡንስ ማስተዋል መመርመር የሚቻለው ማን ነው? ፊቱን መመልከት የሚቻለው የለም፣ በድንግል ማኅፀን ግን ይወሰን ዘንድ ተቻለው። እርሱ ብቻውን የነገሥታት ንጉሥ የአማልክት አምላክ የጌቶች ጌታ ሲሆን በድንግል ማኅፀን ይወሰን ዘንድ ግን ተቻለው። ለእርሱ ሁሉ ይገዛለታል፣ እርሱን ግን የሚገዛ የለም። ሰማይ ዙፋኑ ምድርም የእግሩ መረገጫ የባሕሩ ውሃም በፍኞ የማይሞላ እርሱ በድንግል ማኅፀን ሊያድር ይቻለዋል። በማኅፀን ያድራል፣ በጨርቅ ይጠቀለላል፣ በበረትም ይተኛል። ከኃጢአት ብቻ በቀር በመጠን ያድጋል፣ እንዳለውም ይመላለሳል። ሁሉ የሚቻለው እርሱ በድንግል ማኅፀን ይወሰናል። በእሳተ ነበልባል ኃይል እምቢተኛ ሕዝቦችን የሚጣላ በማኅፀን ሊወሰን ይቻለዋል። በመወለድ የሰለጠነ ቤቱን በውሃ የሠራ የቤቱ ዙሪያን በእሳት የታጠረ የተከበበ እኔም የሚገዛለት የተቀደሰ ስሙንም የማመሰግነው ክንዱ ታላቅ የሆነ ሥልጣኑም የሰፋ እርሱ በድንግል ማኅፀን ይወሰናል። ከኃጢአት ብቻ በቀር እንደ ሰውም ይጸነሳል። ከዙፋኑ የማይለይ እርሱ በማኅፀን ያድራል። በመምጣቱም ዓለምን ሁሉ ይሰበስባል፣ ፍጹም ደስታንም ይሰጣል። መሬታዊት ስትሆኚ በሰማያዊት አምላክ ዘንድ የተመረጥሽ ሆንሽ፣ ማደሪያውም አደረገሽ። በእውነትም ይወሰን ዘንድ ይቻለዋል። ብርሃን ዙሪያውን የሚከበው በፊቱም ፍጹም ደስታ ያለበት በአንደበቱም እውነትን ሰላምን የሚናገር እርሱ ሁሉ ይቻለዋል። ኪሩቤልና ሱራፌል ይሸከሙታል፣ አያርፉም። ክንፎቻቸው እንደ መብረቅ ሲሆን ከቃሉ የተነሳ ይንቀጠቀጣሉ። በሰው ማኅፀን ይወሰን ዘንድ ግን ተቻለው። እውነተኛ ብርሃንን የወለድሽ ለፍጥረቱ ሁሉ ምግብን የሚሰጥ ሁሉንም የሚያስደስተው ነፍሳት ሁሉ ለእርሱ የሆኑ የአምላክ እናት ሆይ በማኅፀንሽ ያድር ዘንድ ተቻለው፣ ተጸነሰም። ለፈጠረው ሁሉ መሪ መመኪያ የሆነ በጥበቡ በአምላክነቱም ሰማይን ያለ ምሰሶ ያቆመ እርሱ በድንግል ማኅፀን ይወሰን ዘንድ ተቻለው። መሬትንም በውኃ ላይ ያጸና ነው፣ ውኆችስ እርሱ በሚቆምበት የሉም። የእርሱ ጥበብ ፈቃዱ መኖሩ ነው እንጂ። በሰው ማኅፀን ተወስኖ ተጸነሰ። ሁሉን በጥበቡ በፈቃዱ በብልሃቱ በእውቀቱ ያጸና እርሱ ነው። ላመኑበት ቅዱሳን ሁሉን ማድረግ የሚቻለው እርሱ በድንግል ማኅፀን ይወሰን ዘንድ ተቻለው። እሳት ሲሆን ከአዳም የተገኘች መሬታዊት ሥጋን ተዋሃደ። በጉጠት ካልሆነ በቀር እሳትን በእጁ መያዝ የሚቻለው ማን ነው? እርሱ ግን እሳት ሲሆን መሬታዊት ሥጋን ተዋሃደ። በሰው ማኅፀን የሚወሰን ዘንድ ተቻለው።
ከባሕርይ አባቱ ጋር ትክክል የሆነ ዘመኑ ሲፈጸም የሚመጣ እርሱ በሰው ማኅፀን ይወሰን ዘንድ ተቻለው። ለመንግሥቱ ሁሉም ያምንለታል፣ ለገናንነቱም ሁሉም ይሰግዳል፣ ለኃይሉ ለአምላክነቱም ሰማይና ምድር ሁሉ ይንቀጠቀጣል። በጥበቡም ከዓለም ዳርቻ እስከ ዓለም ዳርቻ ያለው ሁሉ ጸንቶ ይኖራል፣ ያምኑበታልም። ልብሱ እሳት የሆነ እርሱም በሰው ማኅፀን ይወሰን ዘንድ ወደደ። እመቤታችን ሆይ ነቢያት፣ ሐዋርያት ባመሰገኑበት ምስጋና እናመሰግንሻለን፣ ከፍ ከፍም እናደርግሻለን። ፈጽመንም እናመሰግንሻለን፣ እናምንብሻለን፣ እንለምንሻለን፣ ዘውትርም እንማጸንሻለን። የአምላክ እናት እመቤታችን ሆይ የቀደሙ አባቶች ይገዙልሻል፣ በድንግልና ለተወለደው ልጅሽም ይሰግዳሉ። ለስምሽ ምስጋና እናቀርባለን። ጻድቃን ሰማዕታትም እርሱን መሰሉ፣ ሁሉም በእርሱ ይድናሉ። የአምላክ እናት እመቤታችን ሆይ እንለምንሻለን። መላእክት ከቃሉ የተነሳ የሚንቀጠቀጡለት ሁሉን የሚይዝ እርሱ ነው። የአምላክ እናት እመቤታችን ሆይ እንለምንሻለን። ለተገፉት መጠጊያ፣ ለተቸገሩት ችግርን የሚያቀል እርሱ በማኅፀንሽ ያድር ዘንድ ተቻለው። እመቤታችን መዳኛችን ሆይ ጸሎት ልመናሽ ለእኛ ትድረስልን፣ ትባርከንም ይቅር ትበለን። ይቅርታሽ የበዛ አንቺ የልዑል የእግዚአብሔር ማደሪያ ሆነሻልና እመቤታችን መዳኛችን ሆይ በእርሱ ፍቃድ ትጸንሻለሽ፣ የልዑላንን ልዑልም ትወልጃለሽ። ከድንግል ዘንድ በድንግልና ከተወለደ በኋላም ድንግልናዋን ይዛ ተገኘች። መወለዱም እውነት ነው፣ አመጣጡም ብርሃን ለመሆን ነው። እኛ እናምናለን፣ ለአምላክነቱም እንገዛለን። ዓለምን ሁሉ ለማዳን ከላይ መምጣቱን እናምናለን፣ ለአምላክነቱም እንገዛለን። በአኗኗሩም ከአብ ጋር ይነጋገራል፣ በአባቱ ፈቃድም ከሰማይ ወረደ። እኛ እናምናለን፣ ለአምላክነቱም እንገዛለን። ሰማይን እንደ ባጣ እንደ ጣራ የዘረጋ ሰውንም በአርአያውና በአምሳሉ የፈጠረ እርሱን እናምናለን፣ ለአምላክነቱም እንገዛለን። ቤቱን በውሃ የታታ የሠራ ከሰማይ ደመና ዝናምን የሚያዘንም የሁሉንም ነፍስ የሚመግብ ርሁባንን የሚያጠግብ እርሱን እኛ እናምናለን፣ በአምላክነቱም እንገዛለን። ሰማይና ምድር ሳይወስነው በድንግል ማርያም ማኅፀን ተወሰነ። በብዙ ወንድሞች ዘንድ ሥልጣኑን ያሳይ ዘንድ ተጸነሰ፣ ተወለደም። እኛም እናምናለን፣ ለአምላክነቱም እንገዛለን። እናት አባት ለሌለው የሚፈርድ ለችግረኞች የሚያስፈልጋቸውን የሚሰጥ ለፍጥረት ሁሉ ምግብን የሚሰጥ እርሱን ፍጥረት ሁሉ ያመሰግናል። እኛም እናምናለን፣ ለአምላክነቱም እንገዛለን። ዲዳዎችን ያናገረ የማይሰሙትን ያሰማቸው የማያዩትንም እንዲያዩ ያደረገ በቃሉም ተራሮች ይሁኑ ብሎ በባህር ላይ ያጸና እርሱን እናምናለን፣ ለአምላክነቱም እንገዛለን። ሰማይና ምድርን ያስማማ እረኞችን እንደ ምሰሶ ያጸና ለነቢያት ትንቢትን ለሐዋርያትም ስብከትን ያደለ እርሱን እናምናለን፣ እንገዛለታለን። እንደ ሟች ሰው በሥጋ ይወሰን ዘንድ የመጣው ወንዶችን፣ ሴቶችን፣ ሕፃናትንም ለማዳን ነው። የአምላክ ልጅ ከዙፋኑ ሳይለይ ሰው ሆኖ እንደመጣ እናምናለን፣ ለአምላክነቱም እንገዛለን። ፀሐይና ጨረቃ ለእርሱ ይገዛሉ፣ እርሱም የአብ የበኩር ልጅ ይባላል። እርሱም በቅድስት ድንግል ማርያም በማኅፀኗ ተወሰነ። ምዕራፍ 3 የእመቤታችን መጽነስና የዮሴፍ መጨነቅ። የአምላክ እናት ድንግል ማርያም እንደጸነሰች የሚናገረው ይህ ነው። ከመጽነሷ በፊት በነበረው ዓመት ውሃ ትቀዳ ዘንድ ወረደች። በዚያም ሴቶች ነበሩ። የተጠማ ውሻ መጣ፣ እነዚያ ሴቶችም አባረሩት። እመቤታችን ማርያም ግን ባየችው ጊዜ ስለተጠማው ውሻ አዘነች፣ አለቀሰችም። ሴቶችም አንቺ ከኛ ይልቅ ትራሪለት የለምን? እንኪያስ መድኃኒት የተባለ ክርስቶስ ከአንቺ ይወለድ ይሆናል አሏት። ይህን በሰማሽ ጊዜ ታላቅ ደስታ በልቦናዋ አደረ። ማድጋዋን ይዛ ምራቅ ቃለች፣ ጫማዋን አውልቃ ውሃ ጨመረችበት። ከሴቶች አንዲቷም ማድጋሽን አጎደልሽ፣ ጉድጓድም ጥልቁም ተበላሽቷል፣ ውሃም አታገኝም አለቻት። እመቤታችንም መለሰች፣ ውሃ የሚገኘው የሚወጣው ከጥልቁ ጉድጓድ አይደለም ከሰማይ ነው እንጂ። ይህን ውሻ ያጠጣው አምላክ ከላይ ይሰጠኛል አለቻት። ዮሴፍና ሰሎሜ ደም ግባቷን መልኳንም ተመለከቱ። ዮሴፍም እጮኛዋ ጠባቂዋ ነበር። ክርስቶስን ከመውለዷ በፊት አገልጋይ ሳለች ወደ እርሷ የሚቀርብ እንዳይኖር በጣም ይጠብቃት ነበር። መንፈስ ቅዱስ ወደ እርሷ በመጣ ጊዜ ግን ዮሴፍ አልነበረም። የኢያቄም ልጅ ድንግል ማርያም ጸነሰች እያሉ ሀገር ታወከ። ዮሴፍ በገባ በተመለሰ ጊዜም ሰማ፣ ተደነቀም፣ በልቦናውም ፍርሃት አደረበት። የተደረገውን ያውቅ ዘንድም አገልጋዮችን ላከ። የናዝሬት ሰዎችም ዝሙት የፈጸሙባት የዘማዊቷ ባል ይህ ነው እያሉ ይጠቋቁሙባት ነበር። እመቤታችን ማርያምም ዮሴፍ እንደመጣ በሰማሽ ጊዜ በደስታ ወደ እርሱ ወጥታ ተቀበለችው። ደግ የሆነ ጠባቂዋ ዮሴፍ ግን ድንግል ማርያምን ይወቅሳት ነበር። አዲስ ድንግል እርሻ ሆይ የስርቆትን ዘር ማን ዘራብሽ? ታናሽ ርግብ ሆይ ንገሪኝ፣
ክንፈ ድንግልናሽን የወሰደ ማን ነው? በአንቺ ላይ ቀንቶ ያስጠላሽ፣ በእኛ ዘንድ በሕዝባችንም ዘንድ ያስናቀሽ ማን ነው አላት። ድንግል ማርያምም መለሰች፣ ዮሴፍ ሆይ ሳትቸኩል ስማ፣ ሁሉን የፈጠረ የእግዚአብሔር ተአምሩ ብዙ ነውና አለችው። ዮሴፍም በእውነተኛው መሐላ ማይልኝ አላት። ለዳዊት ተስፋ በሰጠው በአብርሃምና በይስሐቅ በያዕቆብ አምላክ በእውነተኛ መሐላ ማለችለት። አጋንንትን በገዛበት በሰለሞን ቀለበት፣ ጥንቱን ለሙሴ በወረደችለት ጽላት፣ ለእስራኤል በተሰጠው ጸጋ፣ የኤርትራን ባህር መትቶ በከፈለባት በሙሴ በትር፣ ከጥፋት ወደ ሕይወት ባዳነች በኖህ መርከብ፣ ትንቢት ክህነት መንግሥት ገንዘቡ በሆነ በኔዊ ልጅ በኢያሱ ታቦት፣ በካህናቱ አለቃ በካህኑ በአሮን አክሊል፣ የእሳትን ኃይል ባጠፉ በሰለስቱ ደቂቅ እቶነ እሳት፣ የአፍሶስ ልጆች ባረፉባት ቤት፣ በኤልያስ ዕርገት በመልከ ጸዴቅ ክህነት፣ በመላእክት ምስጋና፣ በኪሩቤል ቅዳሴ፣ ስውር በሆነ መንፈሳውያን አገልግሎት፣ በኪሩቤል ሰረገላዎች፣ በሰው ውስጥ በስውር አድሮ በሚኖር ስውር ሲሆን ስውርነቱን በገለጠ በመለኮት መቻሉንም ባሳወቀ ስራውን በማይተረጎም ብርሃን ስራውን በገለጠ በማይነዋወጥ መሰረት ላይ በፈቃዱ ዓለምን በፈጠረ ዳግመኛም ፍጥረቱን በሚቆጥረው ብርሃኑን ከጨለማ ጨለማውን ከብርሃን ለይቶ በፈጠረ ሕፃናትን ያለ መድኃኒት ያለ ቀለም በጨለማ ማህፀን በሚስላቸው በሚፈጥራቸው የወንድ ፍላጎት ወደ እኔ እንዳልቀረበ ከሰው ልጅ ጋር በሩካቢ ሥጋ እንዳልተገናኘው ብላ ማለችለት። ዮሴፍም የት ጸነስሽው አላት። እመቤታችንም መለሰች እንዲህም አለች፣ ዮሴፍ ሆይ ስማ አትቸኩል፣ እጽዋት መልካም የሆኑትን ሁሉ የሚያፈሩት የት ነው? እጽዋት የሚያፈሩት በኃያሉ ፈጣሪ በእግዚአብሔር ኃይል ነው። እኔም በኃያሉ እግዚአብሔር ቤተ መቅደስ እጸልይ ነበር። ከአርያምም በንጹሕ አገልጋይ ገብርኤል እጅ ሰላምታ መጣልኝ። መልኩ የሚያስደንቅ አርአያው ምጹብ ነበር፣ አገላለጡም እንደ መብረቅ ነበር። በተመለከትሁት ጊዜ ደነገጥኩኝ። መለሰልኝ፣ ጸጋን የተመላሽ እግዚአብሔር ከአንቺ ጋር ነውና ሰላምታ ይገባሻል አለኝ። የአሸናፊው የኃያሉ እናት ሆይ ፈጣሪ በአንቺ ላይ ያድራል፣ ይጸነሳል፣ በሰው ሥጋም ከአንቺ ይወለዳል። ሰማያውያን ከሰዎች ጋር አንድ ይሆኑ ዘንድ ምድራውያን የሚያደንቁ ዘንድ በሁሉም አንደበት ምስጋና የሚገባው የእርሱ ቸርነቱ ይቅርታው በእኛ ላይ ይሁን። ስለ መድከማችን ዘመዶቻችን ያነሳቸው ዘንድ በትሕትና የወረደው የአብ ልጅ በመለኮቱ ሥጋን ከእኛ ተዋህዶ ዘላለማዊ ሕይወትን ሰጠን። ከገናንነቱ ኃይል ጋርም ጨለማን ከእኛ ወስዶ ከእርሱ ብርሃን ጸዳል ጋር ጨመረው። ሞትን ከእኛ ወስዶ ዘላለማዊ ሕይወትን ሰጠን። እንቅልፍን ከእኛ ወሰደ አስወገደ፣ ዘላለማዊ መንቃትን ሰጠን። የሥጋ ዘርን ሰው መሆንን ከእኛ ወሰደ፣ ረቂቁን ልደተ መንፈስ ቅዱስን ለእኛ ሰጠን። ከጥበብ የሚሰወር የለም። ከዚህ በኋላ ዓለም ታወከች ጠፋች። የሚፈለጉት ቸሮች ደጎች ጠፉ። በዚህች ዘመን በደል በስታለችና እረኞችም እንደ ተኩላዎች በጎቹን ነጠቋቸው። ካህናቱም በመራራ ህብስት በቂም በማማት ጓደኞቻቸውን ያጎሳቁላሉ። የእግዚአብሔርን ቤት የሚያገለግሉ ሌዋውያኑም በክፋት በትዕቢት ያገለግላሉ። ካህናቱም የሚጠብቋትን እነርሱ ይሰርቋታል። ሕዝቡም ደግነትን ጠሉ። መኳንንቱ ጽድቅን ናቁ። የሚፈርዱትን በማዳላት ይፈርዳሉ። ምድር በበደል ተመላች። ካራ ሰይፍ መሬትን ያጠፋታል። መፍራት መንቀጥቀጥ መሬትን ይመላታል። ሕዝብ ከሕዝብ ጋር አገርም ከአገር ጋር መጣላት ይሆናል። ከአባትም ከዘመድም ፍቅር ይጠፋል። አንዱ ከአንዱ ጋር የማይጠቅም ነገርን ይናገራል። በውስጥና በውጭ የበደል ገንዘብን ያከማቻሉ። መሬትም በእርሷ በሚኖሩት ፍጥረታት ትጮኻለች። ምድርም እንደ እንስሳ ቁጥር በዘማውያን ሴሰኞች ትሞላለች። በአብያተ ክርስቲያናቱ ይስቃሉ፣ በብዙ ክፋትም በየሜዳው ያለቅሳሉ። የዚህ ትውልድ ልቡ ደንድኗልና በኖህ ዘመን የደረሰው በዘመናችንም ደርሷልና የጽድቅ አገልጋይ እስኪመጣ ድረስ በኃጢአቱ የተጋ ንስሐ የገባ ኃጢአቱን ያጠፋለታል። የይቅርታ አምላክ ሆይ እኛ መሬት ነንና አትቆጣን፣ ሲያረጅ ወደ ትቢያ ይመለሳል። አቤቱ ሆይ ከተሰወረው መልካም ነገር ሰላምን ለሕዝብ ለዓለምም ሁሉ ሰላምን እዘዝ። የችግርን ዘመንም አሳልፍ፣ በቸርነትም ከጥፋት ሰውረን፣ ለዘላለምም አትቆጣን። መዓትህንም በልጅ ልጆች ላይ አታስረዝም፣ አታብዛ። ብዙን ቁጣህን አሳይተሃልና መቅሰፍትህንም ሁሉ አምጥተሃልና። ላዘጋጀኸው መከራ ፈጽመህ አትስጠን። በመጀመሪያው ዕፀ በለስን በበላ ጊዜ በአዳም ላይ ሞትን አዘዝህ። በአዳም ኃጢአትም ብዙዎች ሞቱ፣ ካንተ በቀርም ቁጥራቸውን የሚያውቅ የለም። በመጻሕፍቶች ውስጥ ተመለከትን፣ በቅዱሳን ነቢያቶችህም ሰማን። በነነዌ ሞትን ላመጣው ለተመኘው ሰው በአንዲት ቅል ምክንያት ያሳፈርኸው አንተ ይቅር ባይ ነህና። በአብርሃም ደግነትም አገሪቱን ከጥፋት አዳንሃት፣ በያዕቆብ የልቦና ቅናትም ዮሴፍን ከወንድሞቹ ቅናት አዳንኸው። ስለ ዮሴፍ እውነተኛነትም ፈርዖንን ከሕዝቡ ጋር አዳንከው። በሙሴ በትር ምክንያት ደቂቀ እስራኤልን ከባርነት አዳንሃቸው። በአዳም መሳሳት ምክንያት ሥጋን ተዋህድህ፣ ትንሣኤንም አስረዳህን። አቤቱ አቤቱ ሆይ በሕዝቦች በአብያተ ክርስቲያናትም ላይ አትቆጣ። ኃጢአትን ብትቆጣጠር
አቤቱ አቤቱ ሆይ ከፊትህ ሊቆም ማን ይችላል? አገልጋዮችን ንጹሐን እንሆን ዘንድ ምስጢርህን ፈጽም፣ ስምህም በየሰዓቱ ይመሰገን ዘንድ ፈቃድህም ይፈጸም ዘንድ። ምዕራፍ 4 የእመቤታችን ጸሎትና በመጽነሷ ዮሴፍ መጨነቁ። ድንግል ማርያም ከኤልሳቤጥ ይህን ነገር በሰማች ጊዜ ዓይኖቿን ወደ ሰማይ አነሳች። ሰውነቴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በአምላኬ በመድኃኒቴ ደስ ይላታል። የባሪያውን መዋረድ አይቷልና፣ እነሆ ከዛሬ ጀምሮ ትውልዱ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ ለእኔ ታላቅ ነገርን አድርጎልኛልና፣ ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት ለልጅ ልጅ ነው። በክንዱ ኃይልን አደረገ፣ ትዕቢተኞችን በልባቸው ሐሳብ በታተናቸው። ገዢዎችን ከዙፋናቸው አዋረዳቸው፣ ትሑታንን ከፍ ከፍ አደረጋቸው። የተራቡትንም ከበረከቱ አጠገባቸው፣ ባለጠጎችንም ባዶ እጃቸውን ሰደዳቸው። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ የዘላለም ምሕረቱን አስቦ እስራኤል ብላቴናውን ተቀበለው ረዳው አለች። ከዚህ በኋላ በእርሷ ዘንድ 3 ወር ተቀመጠች። ከ3 ወር በኋላም ወደ ቤቷ ተመለሰች። ዮሴፍም ከበረሃ በተመለሰ ጊዜ ወደ ቤቱ ገባ፣ ማርያምንም ጸንሳ ተመለከታት። ከዚህ በኋላ ፊቱን ጸፋ መታ፣ በራሱ ላይም አመድ ነሰነሰ፣ ከመሬትም ተዘረረ። የዳዊትን ልጅ ያሳታት ያስነወራት ማን ነው? ወዮልኝ ወዮታ አለብኝ እያለም ጽኑ ልቅሶን አለቀሰ። ስለ አሳሳታት ይህን እንቅፋት ስላደረገባትም ለኔ ወዮልኝ። ድንግል ንጽሕት ሆና ከቤተ መቅደስ የተረከብኋት ይህችን ብላቴና እንዴት ላድርጋት? ወዮልኝ። ድንግልን የማረካት የጎዳትስ ያጠፋትስ ማን ነው? ወዮልኝ። በእስራኤል ልጆች ዘንድ እነሆ በእኔ ላይ ኀፍረት ጉስቁልና ሆነ። በካህናት በመምህራን በሕዝቡ አለቆች ፊት ይህ ነገር ከተገለጠ ወዮልኝ። ክፉ እባብ ሔዋንን እንዳሳታት እግዚአብሔር እንዳይበሉ ካዘዘው ዕፅም እንዳስበላት እነሆ ክፉ እባብ ዲያብሎስ ወደ ድንግል መጥቶ ድንግልን አስቷታልና ወዮልኝ እያለ እንዲሁ ያለቅስ ነበር። ከዚህ በኋላ ከአመዱ ተነስቶ ድንግል ማርያምን ጠራት። ሴትዮ ሆይ ይህን ነገር ለምን አደረግሽ? ሰውነትሽንስ ለምን አሳዘንሽ? ራስሽንስ ለምን አረከሽ? በአንቺና በእኔ ላይስ በሕዝቡ መካከል ይህን ታላቅ ኀፍረት ስድብን ለምን አመጣሽ? አምላክሽ እግዚአብሔርን ረሳሽውን? በቅድስተ ቅዱሳን ውስጥ ሳለሽ የነበረ የመጀመሪያ ሕይወትሽን አኗኗርሽን ለምን ዘነጋሽው? የእግዚአብሔር መልአክ ዘወትር ከሰማይ ምግብሽን ያመጣልሽ እንደነበረ ረሳሽን? በአባቶችሽ ዘንድ በክብር በጽድቅ በቅድስና እንዳደግሽስ ረሳሽን? ድንግል ማርያምም ይህን ነገር በሰማች ጊዜ ታላቅ ልቅሶን አለቀሰች፣ አፏንም ከፈተች። እኔ ምንም ያደረግሁት ክፉ ነገር የለም አለች። ዮሴፍ በማኅፀንሽ ያለው ይህ ምንድን ነው አላት። ቅድስት ድንግል ማርያምን መለሰች፣ በእግዚአብሔር ፊት ምንም እንዳላደረግሁ ሰውነቴንም እንዳላረከስኩ አምላኬ ያውቃል አለችው። ዮሴፍም ይህን ነገር በሰማ ጊዜ ይህችን ሴት ምን ላድርጋት? ይህን ነገር ብሰውረውም እነሆ የኦሪትን ሕግ ተላላፊ ይሆናለሁ። በደቂቀ እስራኤል ዘንድ ግልጽ ባደርገውም አፍራለሁ። በማኅፀኗ ያለው ደግ ይሆናልና እኔም ንጹሕ ደምን እንደሰጠው እቆጠራለሁና ከዚህ በኋላ ምን ላድርጋት? ትንሽ ልተዋትን? በእኔ ዘንድ ላስቀምጣትን? አለ። ከዚህ በኋላ ተነስቶ ወደ ቤተ መቅደስ ሄደ። አንጋጦም ወደ እግዚአብሔር ለመነ። ዓለምን ሁሉን የፈጠርህ ሁሉንም ያከናወንህ የተገለጠውም የተደበቀውም ካንተ የሚሰወር የሌለ እግዚአብሔር አምላክ አንተ ነህ። አንተ አምላኬ እግዚአብሔር ሆይ ቅድስት ድንግል ንጽሕት ማርያምን እንደተቀበልኋት አንተ ታውቃለህ። በእርሷ ላይ ክፉ ያደረግሁት እንደሌለም አንተ ታውቃለህ። ዛሬ ግን በእርሷ ላይ የተደረገውን ማወቅ አልቻልሁም። አሁንም አንተ አስረዳኝ፣ ይህችን ሴት እንዴት እንደማደርጋትም ንገረኝ እያለ በለቅሶ በእንባ ወደ እግዚአብሔር በማንጋጠጥ ብዙ ለመነ። ጸሎቱን ሐዘኑንም ጨርሶ ወደ ቤቱ ገብቶ ተኛ። በዚህች ሌሊትም የእግዚአብሔር መልአክ ለዮሴፍ በራእይ ተገለጠለት። ዮሴፍ ሆይ ማርያምን መውሰድን አትፍራ፣ በማኅፀኗ ያለው በመንፈስ ቅዱስ ግብር ነውና። እነሆ ወንድ ልጅ ትወልዳለች፣ ስሙም ኢየሱስ ይባላል፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል አለው። ዮሴፍም ከእንቅልፉ ነቅቶ የእስራኤል አምላክ እግዚአብሔርን ፈጽሞ አመሰገነው። ከዚህ በኋላ ከካህናት ወገን የሆነ ስሙ ዮሐንስ የተባለ ሰው ወደ ዮሴፍ መጥቶ እጅ ነሳው። ዮሴፍ ሆይ ወደ ቤተ መቅደስ ወደ እኔም መምጣትን ለምን ዘገየህ አለው። መለሰለት እንዲህም አለው፣ እኔ በመንገድ ነበርሁ፣ የመጣሁትም ትላንት ነው። መንገድ በመሄድም ደከመኝ፣ ስለዚህ በቤቴ 2 ቀን ላርፍ እወዳለሁ አለው። ዮሴፍ እንዲህ ሲናገርም ዮሐንስ ወደ ማርያም መለስ አለ፣ እንደ ጸነሰችም ተመለከተ። ወደ ካህኑ ዘካርያስም ሄደ። ደግ ታማኝ እንደሆነ አንተ ስለ እርሱ የምትመሰክርለት ዮሴፍ እነሆ ታላቅ ኃጢአትን አድርጓል አለው። ካህኑ ዘካርያስም ምን አደረገ አለው። ከእግዚአብሔር ቤተ መቅደስ በተረከባት በማርያም ላይ እነሆ ዝሙትን ፈጸመ፣ ጸነሰችም ብሎ መለሰለት። ካህኑ ዘካርያስም
ዮሴፍ ይህን አደረገን አለው። ዮሐንስም አይተህ እንድታምን ወደ አንተ ትመጣ ዘንድ ላክባት አለው። ከዚህ በኋላ ካህኑ ዘካርያስ ማርያምን ያደረግሽው ተግባር ምንድነው? በእስራኤል ልጆች ዘንድ ሰውነትሽን አሳዘንሽ። በመልአኩ አማካኝነት ዘውትር ምግብሽን ከሰማይ ይልክልሽ የነበረ አምላክሽን እግዚአብሔርን ረሳሽውን? በቀንና በሌሊት ፍጹም የሆነ ምስጋናን ዝማሬን እየሰማሽ በቤተ መቅደስ የነበርሽ አይደለምን? አለ። ከዚህ በኋላ ካህኑ ዘካርያስ ወደ ዮሴፍ መልእክትን ላከ፣ ወደ እርሱም መጣ። ዘካርያስም ዮሴፍ ሆይ ያደረግኸው ይህ ተግባር ምንድነው? ከቤተ መቅደስ የተረከብሃት ድንግልን እንድትጸንስ አድርገሃታልና ካህኑ እጁን ከራስህ አስቀምጦ እስኪባርክህም አልጸናህምና አለው። ዮሴፍም ዝም አለ፣ የተናገረው ምንም አልነበረም። ካህኑም ዮሴፍን ይህችን ብላቴና እንደወሰድሃት መልሳት አለው። ዮሴፍም ጽኑ ልቅሶን አለቀሰ። ዘካርያስም ዮሴፍ ሆይ እወቅ፣ እነሆ ዝሙትን የፈጸመ ሁሉ የሚፈተንበትን ማየ ዘለፋ አጠጣሃለሁ። በጠጣህ ጊዜም በሰው ሁሉ ፊት እግዚአብሔር እንደ ሥራህ ይገልጥብሃል አለው። ከዚህ በኋላ ካህኑ ዘካርያስ በእጁ ይዞ ማየ ዘለፋውን አጠጣው። ዳግመኛም እመቤታችንን ጠራት። ከዚህ ውሃ ማየ ዘለፋም ማጠጣት በእነርሱ ላይ የሚደረገውን ያዩ ዘንድም ሕዝቡ ሁሉ ተሰበሰበ። ካህኑ ዘካርያስ ሕዝቡ ሁሉ ሁኔታውን በተመለከቱ ጊዜ በእነርሱ ላይ ክፉ ነገር እንዳልደረሰባቸው ተመለከቱ። ሕዝቡም ሁሉም አደነቁ። እኒህ በእውነት ንጹሐን ናቸው አሉ። ካህኑም ማሰናበታቸው፣ በሰላምም ገቡ። ከዚህ በኋላ ንጉሡ ሄሮድስ በቤተልሔም አውራጃ ያለውን ሁሉ ወደ እርሱ ያመጡለት ዘንድ አዘዘ። ዮሴፍም ይህን ነገር በሰማ ጊዜ ይህችን ሴት ምን ላድርጋት? ሚስቴ አይደለችም። የእስራኤል ልጆች ሁሉ ሚስቴ እንዳልሆነች አውቀዋልና እህቴ እንደሆነች እጽፋለሁ እንጂ አለ። ከዚህ በኋላ አሰበ፣ ይህች ዕለት እግዚአብሔር ያዘጋጃት ናት፣ እርሱ የወደደውን ያደርግላት አለ። እርሱም ተነሳና አህያ አምጥቶ በላዩ ጫናት፣ ወደ ቤተልሔምም ሄደ። ስሙ ሳሙኤል የተባለ ካህንም በመንገድ ተከተለው፣ ከእርሱ ጋርም ሄደ። 30 ምዕራፍ ያህል በደረሱ ጊዜም ዮሴፍ ተመለሰ። እመቤታችን ማርያምንም ፈገግ ስትል ስትስቅም ተመለከታት። እነሆ ድካም ተሰምቶኛል፣ ለመውለድም ደርሻለሁ አለችው። ዮሴፍም በዚህ ቦታ ምን ላድርግሽ አላት። ከዚህ በኋላ ዮሴፍ ዓይኖቹን አነሳ፣ አንዲት በዓት ጉድጓድ ያለችበትንም ተመለከተ። እመቤታችን ማርያምን ወደዚች በዓት አስገባት። ይፈልግላት ዘንድም ወጣ። በመንገድም ሲሄድ መሬትን ስትንቀጠቀጥ ተመለከተ። ዳግመኛም ላሞቹን ሲተያዩ ተመለከተ። ዓይናቸውንም አነሱ። ዳግመኛም በውስጧ ብዙ በጎች ያሉባት ታላቅ ወንዝ ተመለከተ። እነርሱም ይጠጡ ዘንድ ይሹ ነበር። ዓይኖቻቸውንም ወደ ሰማይ አነሱ። ከዚህ በኋላ ዮሴፍ በቤተልሔም ወዳሉት ተራሮች ዓይኖቹን አነሳ። የምትመጣ ሴትም ተመለከተ። እርሱም ወደ እርሷ መጣ፣ እጅም ነሳት። በበዓት የምትወልደዋ ይህች ሴትም መለሰች፣ ዮሴፍም እመቤታችን ማርያምን የጸነስሽው በመንፈስ ቅዱስ ነውና አላት። በእውነት ተናገርህ አለችው። ሁለቱም በአንድነት ሄዱ፣ ወደ በዓቷም ገቡ። እነሆም ድንግል ማርያምን የጋረዳትን ብሩህ ደመናን ተመለከቱ። ዳግመኛም ከዚህ በዓት ቤት ታላቅ ብርሃን ወጣ፣ ምድር ሁሉ ብርሃን ሆነች። ሕፃኑም በበረት ተኝቶ ተመለከቱ። በዚህን ጊዜ ይህች ሴት በታላቅ ድምፅ አሰምታ ተናገረች፣ አለችም እነሆ ሰውነቴ እግዚአብሔርን ታላቅ ታደርገዋለች። አዲስ ብርሃንን ታላቅ ምስጋናን ለብሰው የሰማይ ሰራዊትም ወደ ሕፃኑ ሲወጡ ሲወርዱ አይቻለውና ይኸውም ዛሬ የተወለደው የእስራኤል አምላክ ከኃጢአታቸው የሚያድናቸው ነው አለች። ይህች ሴትም ከበዓቱ ወጣች። እግዚአብሔር ወደ ማርያም የላካት ሌላዋን ሴትም አገኘቻት። ይህችም ሰሎሜ ናት። ይህች ሴትም ዓለም ከተፈጠረ ጊዜ ጀምሮ ፍጹም ያልተደረገ እስከ ዘላለምም የማይደረግ ድንቅ ነገርን ታይ ዘንድ ነይ። ድንግሊቱ ማርያም ወልዳለችና ከወለደችም በኋላ ድንግል ናትና አለች። ሰሎሜም መለሰች እንዲህም አለች፣ ሕያው እግዚአብሔርን በዓይኔ ካላየው አላምንም። ያን ጊዜም ሁለቱም በአንድነት ሄዱ፣ ወደ በዓቱም ገቡ። አዋላጂቱም ወደ እመቤታችን ማርያም ቀረበች፣ ታያት ዘንድም እጆቿን ዘረጋች። ከእመቤታችን ማርያም ሥጋም እሳት ወጣች። የሰሎሜን ሁለት እጆችም አቃጠለች። ያን ጊዜም ማሰምታ ጮኸች፣ ጌታዬ ሆይ የኃጢአቴ ብዛት የሃይማኖቴ ጉድለት ነው አለች። ወደ መሬትም ሰገደች። አንተ የአብርሃም የይስሐቅ የያዕቆብም አምላክ ነህ፣ በእስራኤል ልጆች ዘንድ መሳቂያ መዘባበች አታድርገኝ። መዋረዴን ተመልከት፣ እጆቼንም ፈውሰኝ። ስምህን የጠራ ሁሉ ይደሰታል ይፈወሳልምና አለች። ያን ጊዜም መልአኩ ወደ ሰሎሜ መጣ። እነሆ እግዚአብሔር ጸሎትሽን ልመናሽን ሰምቶሻል። ሕፃኑን ያዥው፣ በእጆችሽም ታቀፊው፣ በእሳት የተቃጠሉ እጆችሽም ይፈወሳሉ፣ ደስታም ታገኛለሽ አላት። ስለዚህ ነገር ሰሎሜ ወደ መሬት ሰገደች፣ በእሳት በተቃጠሉ እጆቿም ታቀፈችው። ያን ጊዜም ተፈወሰች። በእውነት የእስራኤል ንጉሥ ነው አለች። ከዚች በዓት ቤትም በታላቅ ደስታ ወጣች። ምዕራፍ 5 የእመቤታችን ማርያም መጽነስና የመልኳ መቀያየር።
እመቤታችን ማርያምም ይህን ሰምታ የነቢዩ የኢሳይያስን ትንቢት አሰበች። እንኪያውስ ከእሴይ ሥር የበቀለች እኔ ነኝ አለች። ወይም እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም አማኑኤል ይባላል ያለውን ስለ እርሷም የተነገረውን ሁሉ አሰበች። ይህ ነገርም በይሁዳ አውራጃ ሁሉ ተሰማ። እመቤታችን ማርያምም ወደ ቤቷ ገባች። መልአኩ ገብርኤል ከነገራትም 3 ወር ሆናት፣ መጽነሷም ታወቀ። ዮሴፍም እንደጸነሰች አውቆ ሥጋዊ ሐሳብን አሰበ፣ ከቤቱ ያስወጣት ዘንድም ወደደ። በዚች ሌሊትም የእግዚአብሔር መልአክ ተገለጠለት። የዳዊት ወገን የሆነ ዮሴፍ ሆይ ካህናት የሰጡህ ማርያምን ትቀበላት ዘንድ አትፍራ፣ አትቅረባት፣ እርሷ በመንፈስ ቅዱስ ግብር ጸንሳለችና አለው። ይህንን ተመልክቶም ክርስቶስ ወደዚህ ዓለም መምጣቱን ተረድቶ ልቦናው ተጽናናለት፣ እግዚአብሔር ልቦናውን ከፍቶለታልና። በመጽሐፍት ስለ ጌታችን እናት በኢሳይያስ ትንቢት የተነገረውን አወቀ። የእመቤታችን የማርያም ፊትን በማኅፀኗ ካለው ኃይል የተነሳ ይበራ ነበር። መለኮታዊ እሳትም በእርሷ ላይ ይነድ ነበር። የልዑል ኃይል ጸለላት፣ የእግዚአብሔር ቃልም አደረባት። ዮሴፍም ፊቷን መረዳት ተሳነው፣ በዚያን ወራት እንደ ሙሴ ያበራ ነበርና። በጽንሷ ወራትም ማየት አልቻለም፣ በማኅፀኗ ካለው ከኃይሉ ከክብሩ የተነሳ ፊቷ ይለዋወጥ ነበርና። ዘመኑ በተፈጸመ ጊዜም ዓለምን ሁሉ የያዘ አብ በዳዊት አገር በቤተልሔም ክርስቶስ እንደሚወለድ ቅዱሳን ነቢያት የተናገሩት ይፈጸም ዘንድ ወደደ። እግዚአብሔርም በዓለም እንዳለው እንደ ሁሉም ሰው ለሮሙ ንጉሥ ለአውግስጦስ ታዛዥ ይሆን ዘንድ ወደደ። ወደ አባቶቻቸው ምድርም መጣ። እያንዳንዱም በየወገኑ ስሙን ይጽፍ ይመዘግብ ነበር። ዮሴፍም ከናዝሬት ተነስቶ ከእመቤታችን ማርያም ጋር ከአባቶቻቸው በኋላ ስማቸውን ይመዘገቡ ዘንድ ወደ ቤተልሔም ሄዱ፣ እነርሱ ከዳዊት ወገን ነበሩና። በዚያ እያሉም ድንግል ትወልድ ዘንድ ጊዜው ደረሰ። በዚያም ወለደች። የእግዚአብሔር መልአክም ለእረኞች ተገለጠላቸው። ዛሬ በዳዊት አገር መድኃኒት ተወለደላችሁ፣ ይህም ክርስቶስ ነው። ምልክቱም ይህ ነው፣ ሕፃን ተጠቅልሎ በበረትም ተኝቶ ታገኛላችሁ አላቸው። መልአኩም እየመራ ክርስቶስ ከተወለደበት አደረሳቸው። እረኞችም አደነቁ። ነቢያት ወደ ዓለም ይመጣ ዘንድ እንዳለው የተናገሩለት ክርስቶስ እንደሆነም አመኑ። ምዕራፍ 6 የያዕቆብና የእመቤታችን ለቅሶ ሲነጻጸር። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም የበሕንፃው ሊቀ ጳጳሳት አባ ሕርያቆስ ስለ ንጽሕት ድንግል ማርያም ክብር፣ ልቅሶዋ፣ ሐዘኗ፣ ስለ ልጇ ስቅላት፣ ስለ መቃብሩ የደረሰው ድርሳን ይህ ነው። ቅድስት በሆነች በትንሣኤው ዕለት በሄደች ጊዜ አላገኘችውም። በእግዚአብሔር ሰላም በእግዚአብሔርነቱ ፈቃድ ተነስቷልና። ጸሎት በረከቷ ከሁላችንም ጋር ለዘላለሙ ጸንቶ ይኑር አሜን። የአባቶች አለቃ የያዕቆብ ለቅሶ ዛሬ ታደሰ። ወዳጆቼ ሆይ እመቤታችን ድንግል ማርያም በአምላካዊ አፉ የድንግልናን ጡቷን ስለሰጠችው ስለ ተወዳጁ ልጇ ለምን አታለቅስም? እመቤታችን ድንግል ማርያም 9 ወር በማኅፀኗ ስለተሸከመችው ስለተወደደው ልጇ ለምን አታለቅስም? ድንግል ከሆዷ ስለተገኘው ልጇ ለምን አታለቅስም? ራሔል ፈጽማ ስላልሰማቻቸው ልጆቿ ለምን አለቀሰች? ድንግል እንደ ሁሉ ሰው በጭኗ ስለታቀፈችው ልጇ ለምን አታለቅስም? ራሔል ከቦታ ቦታ ባልተሰደደችባቸው ልጆቿ የምታለቅስ ከሆነ ድንግል ከሀገር ወደ ሀገር ስለተሰደደችበት ስለተወደደው ልጇ ለምን አታለቅስም? ራሔል መቃብራቸውን ላልተመለከተች ልጆቿ የምታለቅስ ከሆነ ድንግል ማርያም በአንድ ልጇ መቃብር በር ላይ እንዴት አታለቅስ? ሽማግሌው በአማረ ጽሕሙ ላይ ያነባው ልቅሶ ድንግል በወለደችው ላይ ዛሬ ታደሰ፣ ተደገመ። ያዕቆብ ዮሴፍን ወንድሞቹ ያሰሩበትን ቦታ አላወቀም። ድንግል ግን በእንጨት መስቀል ላይ ሳለ ልጇ ሲቸነከር ተመለከተች። ያዕቆብ በሰፊ ጉድጓድ ታስሮ ሳለ ዮሴፍን እርሱ እንደሆነ አላየውም። ድንግል ግን ልጇን በአይሁድ ጉባኤ መካከል ተሰቅሎ ሳለ ተመለከተችው። ያዕቆብ ዮሴፍን ወንድሞቹ ራቁቱን ሲያደርጉት አላየም። ድንግል ግን መልካም ምክርን ባጡ በአይሁድ መካከል ራቁቱን ሆኖ ልጇን ተመለከተችው። ያዕቆብ ዮሴፍን ወንድሞቹ ለ20 ብር ሲሸጡት አላየም። ድንግል ግን ልጇን ይሁዳ በ30 ብር ሲሸጠው ተመለከተች። ያዕቆብ በሌላ ደም አራዊት ባልቀደዱት ወንድሞቹ በቀደዱት ልብሱ አለቀሰ። አምላካዊ ደም ግን ድንግል ስለ እርሱ በምታለቅስበት የእንጨት መስቀል ላይ ፈሰሰ። ድንግል ያየችው ሌላው ደግሞ ልጇን ያለበሱትን ልብሶቹን እርስ በርሳቸው ሲካፈሉት ነው። የዮሴፍ ወንድሞቹ ወንድማቸውን በመሸጣቸው አለቀሱ፣ ተጸጸቱም። የእስራኤል ልጆች ግን ጌታቸውን ሲሸጡት አላለቀሱም። የያዕቆብ ልጆች ወንድማቸው በነገሰ ጊዜ ተደሰቱ። አይሁድ ግን ጌታቸው ከሙታን ተለይቶ በተነሳ ጊዜ ፊታቸውን በእውነት አጠቆሩ። ድንግል ሆይ ንጽሕት ሆይ በልጅሽ መቃብር ላይ የምትጣፍጭ ነሽ፣ ቃልሽም የሚጣፍጥ በመላእክት ዘንድም ያማረ ነው። ድንግል ማርያም ሆይ ለምን ትቀመጫለሽ? ምንስ ታደርጊያለሽ? ልጅሽን ይፈርዱበት ዘንድ በገዢው ፊት አቆሙት፣ የአይሁድ ካህናት አለቆችም ናቁት ብለው በነገሩሽ ጊዜ ማርያም ሆይ ምን አደረግሽ?
ልጅሽን ከልብሱ ከክብሩ አራቁተው በፍርድ አደባባይ አቆሙት። የኢያቄም ልጅ ሆይ አንቺ ተቀምጠሽ ምን ታደርጊያለሽ? ልጅሽ እነሆ በኢየሩሳሌም ሜዳ ብቻውን መስቀሉን ተሸክሟል፣ ወደ እርሱ የሚቀርብ አንድስ እንኳ የለም። የሐና ርግብ ሆይ የምትቀመጪው አንቺ ምን ታደርጊያለሽ? ልጅሽን እነሆ በቀራንዮ ሰቀሉት። የዳዊት ዘር ልጅ ሆይ በእውነት ልጅሽን በመስቀል ላይ ለምን ከፍ ከፍ አደረጉት? እመቤታችን ድንግል ሆይ ከዮሐንስ ጋር ዛሬ ወደ እኔ የደረሰው ዜና ለኢዮብና እስራኤል ለተባለው ያዕቆብ ከነገሯቸው ዜና ይልቅ ይህ መራራ ነው እያልሽ የምታለቅሽው ልቅሶ አሳዛኝ ነው። ዛሬ ወደ እኔ ለመጣው ለዚህ ዜና ወዮ አንክሮ ይገባል። ልጄ ሆይ አገሩን ባቃጠሉ ጊዜ ለሉጥ ከነገሩት ወደ እኔ የመጣው የዚህ ዜና ይከፋል። ልጄ ሆይ የእስራኤልን ሞት ከነገሯቸው ይልቅ ይበልጣል። በዚህ ክፉ ዜና ወደ እኔ ለመጣ ለዚህ መልእክተኛ ወዮ። ልጄ ሆይ የሐዘኔ መጀመሪያ ሰሎሜ ናት። እኔ ከቤቴ አልወጣም ነበር፣ የጎልጎታን ቦታም አላውቀውም ነበር። ምንጊዜም በክፉ ፍርድ ማኅበርተኞች ዘንድ አልቆምኩም። ልጄ ሆይ ዛሬ የደረሱብህን በደል አላውቅም፣ እኔ በዮሐንስ ቤት ነበርኩና። ተወዳጁ ልጄ ሆይ አንተስ በሊቀ ካህናቱ በሐና ግቢ ነህ። ዜናህም መራራ አሳዛኝ ነው። ወዳጄ ሆይ ነፃነቴ ከኔ ተወገደ። በናዝሬት ሳለው መወለድህን ነገሩኝ፣ ዛሬ ግን በኢየሩሳሌም ክፉ ዜናን ነገሩኝ። በዮሴፍ ቤት ሳለው ትምህርት ደረሰኝ፣ ዛሬም በዮሐንስ ቤት ሳለው የሞት ዜና ደረሰኝ። ወዳጄ ሆይ እኔ ቀኑን ሁሉ እየተደሰትኩ ነበር፣ በልቤም ነገ ፋሲካ ነው፣ በዓልም እናደርጋለን፣ ወደ ሀገራችንም እንመለሳለን፣ ፋሲካም ደረሰልኝ እል ነበር። ልጄ ወዳጄ ሆይ በዓል ማክበሬ ወደ ሐዘን ልቅሶ ተመለሰ፣ ፋሲካዬም ደስታዬም ወደ ልባዊ ሐዘን ተመለሰ። የእመቤታችን ረድኤት ልመናዋ የልጇ የወዳጇም ቸርነት በእውነት ለዘላለሙ ይደርብን፣ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እንጠይቃለን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ወለተ ሥላሴ፣ ውድስት መኳንንት፣ ፍቅርተ ማርያምና ወለተ መስቀል፣ ተስፋ ልደት፣ እስጢፋኖስ፣ አመተ ማርያም፣ ወለተ ሕይወት፣ ወለተ ማርያም፣ ወልደ ገብርኤል፣ ገብረ ሥላሴ፣ ደስታና ገነነ፣ የሺ ዓለሚቱ፣ ድንቅነሽ፣ ሰይፉ፣ ሁለተ ሥላሴ፣ ወልደ ያሬድ፣ ሁለተ መድን፣ ገብረ መድን፣ ትርሲተ ድንግል፣ ወለተ ጊዮርጊስ፣ ወለተ ትንሣኤ፣ ወለተ ማርያም፣ ገብረ ሥላሴ፣ ገብረ መድን፣ አስካለ ማርያም፣ ፍሬተ ሥላሴ፣ ገብረ ሥላሴና ወለተ ማርያም፣ ወለተ ሥላሴ፣ ኃይለ ሚካኤል፣ ወለተ ማርያም፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ወልደ ሰንበት፣ ወልደ ጊዮርጊስ፣ ኃይለ ሚካኤል፣ ወልደ መስቀል፣ ሴቴ፣ ወለተ ሐና፣ አስካለ ማርያም፣ እህተ መልአክ፣ እሴተ ማርያም፣ አክሊለ ገብርኤል፣ ወለተ ሚካኤል፣ ወለተ ኢየሱስ፣ ወለተ ኪዳን፣ ምራተ ድንግል፣ ምራተ ሥላሴ፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ አጸደ ማርያምና ወለተ ሰማዕት፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ አመተ ማርያም፣ ጸገነት፣ ወለተ ሰንበት፣ ወለተ ማርያም፣ ወለተ ሥላሴ፣ ገብረ ኪዳን፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ መድህን፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ኃይለ ገብርኤል፣ ስርጉተ ገብርኤል፣ ጽጌ ማርያም፣ ገብረ ሥላሴ፣ ወለተ መድህንና ገብረ መድን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያም፣ ወልደ ሥላሴ፣ አስራተ ማርያም፣ ወለተ ማርያም፣ ስህነ ማርያም፣ ተክለ ወልድ፣ ተክለ ሚካኤል፣ ወልደ ሚካኤል፣ ወለተ ሚካኤል፣ ፍቅረ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ ፍቅርተ ሚካኤል፣ ወለተ ማርያም፣ ሐና ማርያም፣ አክሊለ ሰማያት፣ ፍቅረ ዮሐንስ፣ ወለተ ማርያም፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳንና በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ
ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ማርያም፣ ኃይለ ማርያም፣ ወለተ ጽዮን፣ ወልደ ሰማያት፣ ሙሉ ማሞ፣ ወለተ ሥላሴ፣ ኃይሉ ገብረ ሥላሴ፣ ወለተ ማርያም፣ ሳህለ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት